ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ትግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወደረግነው መረጃ አልፋለሁ። የተባበሩት መንግስታት የፍልሰተኞች ድርጅት በ2025 መንገድ ላይ ከሞቱ ስደተኞች መካከል ከፍተኛ ቁጥር ያስመዘገቡት ኢትዮጵያን እንደሆኑ ገለጸ። ድርጅቱ በፈረንጆቹ በ2025 በቀይ ባህር የስደተኞች መስመር ላይ እጅግ አስከፊ ዓመት እንደነበር ገልጿል። የተባበሩት መንግስታት ድርጅት እንደገለጸው 2025 ከአፍሪካ ቀንድ ወደ አረብ ባህረ ሰላጤ በሚያመራው ምስራቃዊ መስመር ተብሎ በሚጠራው የስደተኞች መንገድ ላይ ከፍተኛ የሞት ቁጥር የተመዘገበበት ዓመት ነበር ብሏል። አብዛኞቹ ተጎጂዎች ደግሞ ከኢትዮጵያ የመጡ ስደተኞች መሆናቸውን ድርጅቱ አስታውቋል። ዓለም አቀፉ የፍልሰት ድርጅት IOM በዚህ የቀይ ባህር የባህር ላይ ጉዞ የሞቱ ወይም የጠፉ ሰዎች ቁጥር በእጥፍ በመጨመር 922 መድረሱን ገልጿል። በየዓመቱ በ10 ሺዎች የሚቆጠሩ ከኢትዮጵያ ከሶማሊያና ከአጎራባች ሀገሮች የመጡ ስደተኞች በአብዛኛው ከጅቡቲ ወደ የመን የባህር ላይ ጉዞ ያደርጋሉ። ይሁን እንጂ ብዙዎቹ በአረብ ባህረ ሰላጤ ድሃ በሆነችና ላለፉት 10 ዓመታት ገደማ በርስ ጦርነት ውስጥ በምትገኘው የመን ውስጥ ይገኛሉ። የተባበሩት መንግስታት ድርጅት ተጨማሪ አደጋዎችን ለመከላከል ሲባል አስተማማኝ የፍልሰት መስመርን ለማበረታታት ከጅቡቲ መንግስት ጋር እየሰራ መሆኑን ገልጿል። የአፍሪካ ወጣቶች የእውቀትና የፈጠራ ክህሎታቸውን በማሳደግ ለሀገሪቱ ሁለንተናዊ እድገት ሊሰሩ እንደሚገባ ተገለጸ። ይህ የተገለጸው 6ኛው የአፍሪካ ወጣቶች የዲፕሎማሲ ኮንፈረንስ በአዲስ አበባ በተካሄደበት መድረክ ላይ ነው። መሰረት ባዩ ተጨማሪ አላት። ከፖሊሲ ወደ ትግበራ ለአህጉራዊ ሰላምና መረጋጋት በአፍሪካውያን የሚመሩ መፍትሄዎችን ማፋጠን በሚል መሪ ሀሳብ 6ኛው አህጉራዊ የወጣቶች ዲፕሎማሲ ኮንፈረንስ በአዲስ አበባ ተካሂዷል። በኮንፈረንሱ ላይ ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የአፍሪካ ወጣቶች የዲፕሎማሲ ኮንፈረንስ ኢኒሼቲቭ የአህጉሪቱን ወጣቶች እውቀትና ክህሎት በማሻሻልና የእርስ በርስ ትስስርን በማጠናከር ረገድ ከፍተኛ ጠቀሜታ አለው ብለዋል። በዚህም የአፍሪካ ወጣቶች የእውቀትና የፈጠራ ክህሎታቸውን በማሳደግ ለአህጉሪቱ ሁለንተናዊ እድገት ሊሰሩ እንደሚገባ ገልጸው ኢትዮጵያ የወጣቶችን ሁለንተናዊ ተጠቃሚነት ለማረጋገጥ እየሰራች እንደምትገኝ ገልጸዋል። ወጣቶች ሰላምና መረጋጋትን ከማስጠበቅ ባለፈ በፈጠራ ስራዎቻቸው የውሃ፣ የኢነርጂ፣ የምግብና የስነ ምህዳር ችግር በመፍታት ለሰላም፣ ለጤናና ለኢኮኖሚ እድገት መሰረት እንዲጥሉ ጥሪ አቅርበዋል። በርካታ ሀገር በቀል እውቀቶች አሉን። ለመታረቅ፣ ለአንድነት፣ ለአብሮነት ልንጠቀምባቸውና ተልኳችንን ልናጠናክርባቸው የሚችሉ ይህ ሁሉ የሚነግረን ነገር ቢኖር ካለ ወጣት የአፍሪካ የልማት አጀንዳዎች እናሳካለን ማለት እንደማይቻል ነው። ማንኛውም የልማት አጀንዳ የ2063ቱ አጀንዳም ሆነ የዘላቂ ልማት ግብ የወጣቱን ተነሳሽነት ኃይልና ራዕይ ካልታከለበት ስኬታማ ሊሆን አይችልም። በአፍሪካ ህብረት የሰብአዊ መብቶች አስተዳደርና የግጭት መከላከል ፖለቲካ ጉዳዮች ሰላምና ደህንነት ኃላፊ ሴራፊዮን ካንዶ በበኩላቸው በውይይት ሂደቶች ውስጥ የወጣቶችን ተሳትፎ ማጠናከር ለአፍሪካ ሰላምና ደህንነት ጥረቶች ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። የአፍሪካ ህብረት የፖለቲካ የሰላምና የደህንነት ክፍሉ በርካታ ተጨባጭ የሆኑ እርምጃዎችን ወስዷል። የፖሊሲ ውሳኔዎችን ወደ ተግባር ለመቀየር ተግቷል። የአፍሪካ ወጣቶች የሰላም ፕሮግራም የፈጠራው ምቹ ሁኔታ ትርጉም ያለው አዲስ ተሳትፎ እንዲያደርግ እነዚህን አካቷል። ግጭት ማስወገድ፣ የሰላም ግንባታና ብጥብጥን ማስቀረት። ይህ መነሳሳት የአፍሪካ ወጣቶች የሰላም አምባሳደሮች በየሪጅኑ የሰላም ሰባኪዎች በመሆን የየሀገራቸውን ብሔራዊ የድርጊት መርሃ ግብር በመደገፍ የድርድር ሂደትን በማመቻቸት በሁሉም ደረጃ ባሉ የሰላም ተግባራት የወጣቶችን ተሳትፎ ማጠናከር ይገባል። በጋራ በመስራት የአፍሪካን ኢኮኖሚ መገንባት አለብን ያሉት ደግሞ የኢትዮጵያ ወጣቶች የሰላም ውይይት ማህበር ስራ አስፈጻሚ ኢንጂነር ጫላ አሰፋ ናቸው። ትልቁ የተፈጥሮ ሀብት በአፍሪካ ነዳጅ አይደለም፣ ጋዝ አይደለም፣ መሬት አይደለም። ትልቁ ሀብቷ የወጣቶቿ ጥንካሬ ነው። ነገር ግን ያለው ጥንካሬም በቂ አይደለም። ይህንን መቀየር አለብን። ዛሬ የምጠይቀው ይህንን ነው። ወጣት መሪዎች አቁሙ። ወጣቶች የተመቻቸ ነገር መጠበቅ የለባችሁም። የራሳችንን መፍጠር መስራት አለባችሁ።
ከቀስቃሽነት ወደ ፈጣሪነት አድራጊነት መሸጋገር አለባችሁ። መቃወም ብቻ አይደለም፣ አዳዲስ ነገሮችን ዲዛይን ማድረግም አለባችሁ። ለቀናት ሳይሆን ለዓመታት ማሰብ አለባችሁ። የምንፈልጋት አፍሪካ በመቀመጥ በመጠበቅ አትገነባም፣ በዲሲፕሊንና ጠንክሮ በመስራት ብቻ ነው። ኮንፈረንሱ ወጣቶች በአህጉሪቱ የሰላምና የልማት አጀንዳዎች ላይ ያላቸውን ተሳትፎ እንዲያሳድጉ ትኩረት ያደረገ ሲሆን ፖሊሲ አውጪዎች ከአፍሪካ ሀገራት የተውጣጡ ወጣቶችና ሌሎች ተጋባዥ እንግዶች ተሳትፎ አድርገዋል። ኢትዮጵያን በአፍሪካ ቀዳሚ የኢንቨስትመንት መዳረሻ ለማድረግ እየተሰራ ነው ሲሉ የገንዘብ ሚኒስትር አህመድ ሺዴ ገለጹ። አራተኛው በኢትዮጵያ ኢንቨስት ያደረጉ ከፍተኛ የቢዝነስ ፎረም የመክፈቻ መርሃ ግብር ለቢዝነስ ስራ ዝግጁ የሆነች ኢትዮጵያ በሚል መሪ ሀሳብ እየተካሄደ ይገኛል። የገንዘብ ሚኒስትር አህመድ ሺዴ በዚህ ወቅት እንደተናገሩት ፎረሙ ኢትዮጵያ ከዓለም አቀፍ የንግድ ማህበረሰብ ጋር ያላትን አጋርነት ለማሳደግና በግሉ ዘርፍ የሚመራ የልማት ጉዞን ለማጠናከር ያላትን ቁርጠኝነት የሚያሳይ ነው። ኢትዮጵያ በአፍሪካ ቀዳሚ የኢንቨስትመንት መዳረሻ ለማድረግ እየተሰራ መሆኑን ጠቁመው በዓለም አቀፍ ደረጃ ስኬታማ የሆኑ የኢኮኖሚ ለውጦች በመንግስትና በግል ዘርፍ ጠንካራ አጋርነት ላይ የተገነባ መሆኑን አስረድተዋል። የታክስ አስተዳደሩ ዲጂታል መሆኑን ገልጸው በስትራቴጂካዊ ዘርፎች ላይ ከፍተኛ ተጽዕኖ ያለውና ቀልጣፋ ኢንቨስትመንትን ለመደገፍ የሚያስችል አዳዲስ አፈጻጸም ላይ የተመሰረተ የታክስና የወጪ አስተዳደር ስርዓት ተዘርግቷል ብለዋል። ኢትዮጵያ ቀጠናዊና ዓለም አቀፋዊ የኢኮኖሚ ትስስሯን አጠናክራ እንደምትቀጥል አንስተው ለምስራቅ አፍሪካና ለአፍሪካ ቀንድ ሀገራት ቀጠናዊ የኢኮኖሚ ማዕከል እየሆነች መምጣቷን አመልክተዋል። የኢትዮጵያ ኤሌክትሪክ አገልግሎት በአገር አቀፍ ደረጃ 500,000 ስማርት የቅድመ ክፍያ ቆጣሪዎችን ለደንበኞቹ የመግጠም ስራ እያከናወነ መሆኑን አስታወቀ። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር እንደገለጹት በ48.8 ሚሊዮን ዶላር ወጪ የሚተገበር ፕሮጀክት ዘመናዊ የቅድመ ክፍያ ቆጣሪዎችን የመግጠም ስራ እየተከናወነ ነው። እስካሁን በተከናወነው ስራ 60,457 ነጠላ ፌዝ ቆጣሪዎችን እስከ 7.5 ኪሎ ዋት ድረስ ኃይል ለሚጠቀሙ ለመኖሪያና ለንግድ ደንበኞች መቅጠማቸውን አስረድተዋል። እነዚህ ዘመናዊ ቆጣሪዎች የቅድመ ክፍያ ደንበኞች ወደ አገልግሎት መስጫ ማዕከላት ሳይሄዱ የእጅ ስልካቸውን በመጠቀም ቶክን ቁጥር በመግዛት የኤሌክትሪክ ኃይል እንዲሞሉ የሚያስችሉ ናቸው ብለዋል። ፕሮጀክቱ በአሁኑ ወቅት ከ67,000 በላይ ደንበኞች በኢትዮጵያ ንግድ ባንክ፣ በኢትዮ ቴሌኮምና በአዋሽ ባንክ የሞባይል አፕሊኬሽኖች በሳምንቱ 7 ቀናት 24 ሰዓት የትም መሄድ ሳይጠበቅባቸው ቤታቸው ሆነው የኤሌክትሪክ ኃይል መግዛት እንዲችሉ እድል ፈጥሯል ብለዋል። ይህ ፕሮጀክት ቀደም ሲል የነበረ የቅድመ ክፍያ ካርድ መጥፋት፣ የካርድ መበላሸት፣ የኔትወርክ መቆራረጥ እንዲሁም ቆጣሪው ላይ ብር አልገባልኝም የሚሉትን ችግሮች እንደሚቀርፍ ከተቋሙ የተገኘ መረጃ ያመለክታል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች እናምራለን። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ በኩል የቀረበውን የድርድር እቅድን ውድቅ ማድረጉን የሀገሪቱ የመገናኛ ብዙሃን ገለጸ። የኢራን መንግስት የቴሌቪዥን ጣቢያ ፕሬስ ቲቪ የሀገሪቱን ከፍተኛ የፖለቲካና የደህንነት ባለስልጣናት ጠቅሶ እንደዘገበው እየተካሄደ ያለውን ጦርነት ለማስቆም በማለም በአሜሪካ በኩል የቀረበውን ሀሳብ ኢራን ውድቅ አድርጋለች። የቴሌቪዥን ጣቢያው የባለስልጣኑን ስምና የስራ ኃላፊነት ሳይጠቅስ እንደዘገበው ኢራን ጦርነቱን የምታበቃው ራሷ ስትወስንና የራሷ ቅድመ ሁኔታዎች ሲሟሉ ነው ሲሉ ባለስልጣኑ መናገራቸውን አመልክተዋል። የኢራን ባለስልጣናት እስካሁን ድረስ ድርድር አለመጀመሩን እንዲሁም ጦርነቱ የሚቆም ከሆነ የተኩስ አቁም ሳይሆን ሙሉ ለሙሉ መሆን እንዳለበት በተደጋጋሚ ሲናገሩ ቆይተዋል። የኢራን መንግስት ቴሌቪዥን ፕሬስ ቲቪ እንዳመለከተው ባለስልጣኑ ኢራን መሟላት አለበት ያለቻቸውን የሚከተሉትን ቅድመ ሁኔታዎች ገልጸዋል። በጠላት የሚፈጸም ወረራና ግድያ ሙሉ ለሙሉ ማቆም፣ ጦርነቱን በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ መፍጠር፣ የተረጋገጠና በግልጽ የሚታወቅ በጦርነት ለደረሰው ጉዳትና ካሳ መክፈል የሚሉ ናቸው። በቀጠናው ባሉ ቡድኖች ላይ የተከፈቱ ሁሉም ጦርነቶች እንዲቆም ማድረግ፣ ኢራን በሆርሙዝ ወሽመጥ ላይ ያላትን መብትና ሉዓላዊነት ዓለም አቀፍ ዕውቅና መስጠት የሚሉ መሆናቸው ተገልጿል። ፕሬዝዳንት ትራምፕ በኢራን በኩል ከቀረቡት ቅድመ ሁኔታዎች በአብዛኛው ተቃራኒ የሆኑ ባለ 15 ነጥብ የድርድር እቅድ ማቅረባቸው የተነገረ ሲሆን የኢራን ባለስልጣናት ግን ነጥቦቹ ከልክ ያለፉ ናቸው በማለት መቃወማቸውን ፕሬስ ቲቪ ዘግበዋል።
በተያያዘ ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱን ማስቆም በሚቻልበት ሁኔታ ላይ ከአሜሪካ ጋር ንግግር መጀመራቸውን ለማመን ፈርታለች ሲሉ ገለጹ። ኢራን በበኩሏ አሁን ላይ ምንም አይነት የመደራደር ፍላጎት የለኝም፣ ራሴን ለመከላከል የምፈጽመውን ጥቃት አጠናክሬ እቀጥላለሁ ብላለች። የኢራን ውጭ ጉዳይ ሚኒስትር አባስ አራጋች እንዳሉት ቴህራን በፕሬዝዳንት ትራምፕ በኩል ጦርነቱን ለማስቆም የቀረበውን የመነሻ ሀሳብ ውድቅ በማድረግ የራሷን ቅድመ ሁኔታ ይፋ አድርጋለች። ኢራን አሁን ላይ ምንም አይነት የመደራደር ፍላጎት የላትም ያሉት ሚኒስትሩ ራሷን ለመከላከል የምትፈጽመውን ጥቃት ግን አጠናክራ ትቀጥላለች ብለዋል። የሚኒስትሩ ምላሽ ተከትሎ ፕሬዝዳንት ትራምፕ በሰጡት አስተያየት ኢራን ጦርነቱን ማስቆም በሚቻልበት ሁኔታ ላይ ከአሜሪካ ጋር ንግግር መጀመሯን ለማመን ፈርታለች ሲሉ ተናግረዋል። ቴህራን በጉዳዩ ላይ ከዋሽንግተን ከፍተኛ አመራሮች ጋር ንግግር እያደረገች መሆኑን ጠቁመው ባለፉት 3 ቀናትን በጉዳዩ ላይ ውጤታማ ውይይት መደረጉን አስገንዝበዋል። ይሁን እንጂ የዓለም ስጋት የሆነው የመካከለኛው ምስራቅ ጦርነት ያስቆማል ተብሎ ተስፋ የተጣለበት የሀገራቱ ንግግር ሂደትም አሁንም አወዛጋቢ ሆኖ ቀጥሏል። በንግግሩ ዙሪያ ቴህራንና ዋሽንግተን የሚያወጡትን እርስ በርስ የተጣረሰ ሀሳብ የሀገራቱን አለመተማመንና ለንግግር ያላቸው ቁርጠኝነት አነስተኛ መሆኑን እንደሚያሳይ ቢቢሲ በዘገባው ገልጿል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት እልባት ካልተበጀለት ከፍተኛ ቀውስ ሊያስከትል እንደሚችል አስጠንቅቀዋል። ጦርነቱን በንግግር ለመቋጨት ተፋላሚ ወገኖች ብሎም ዓለም አቀፍ ማህበረሰብ በቁርጠኝነት ሊሰራ እንደሚገባ አጽንኦት ሰጥተዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል የመራረጥናቸው ዘገባዎችን ይመስሉ ነበር። ከዘገባዎቹ ጋር ትግስት ተስፋ አብራችሁ ቆየው። መልካም ጊዜ። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ